ይፈልግሻል እኮ። ቆይ ማን አባቱ ነው እንደዚህ ያነቀሽ? አባቱ ይሄ ቆይ ለምንድን ነው ስልክ የማታነሺ? ቴክስት ሳርግልሽ አትመልሺ? የተፈጠረ ችግር አለ? ይቅርታ አሁን ማውራበት ሁኔታ ላይ አይደለም። ቆይ ምን ነሽ ነው እንደዚህ ሆንሽ? ያጠፋሁት ነገር ካለ ንገሪኝ። ምን ነው የምትጨቀጭቀኝ? በቃ ሌላ ቀን አወራለሁ። እሱ ዳጅ ካለታ አንቺ ወደ ሰው ነው አንቺ ምን አልፈልግም። አይገባም? ይገባኛል። ግን በውጭ ላይ ምንድን ነው ክፋቱ? እሱ ነው ደግሞ ያለማቀር ካሽንሽ እንዴት አደራችሁ? እንዴት ነሽ? በሌሊት ምታለሽ ምታለሽ መስሎኝ ነበር። አልተወሰነም። እነዚህ ፈሪች ታሽቷል። እሺ አስታውቂያለሁ። በድጋሚ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ተረጋጋሽ ተጫወት። የዮሐናና የልዑል ፍቅር ገና ከጅምሩ እንቅፋቶች በስተውበታል። አቤኒ በየሄደችበት እየተከታተለ እኔ ነኝ የምወድሽ፣ እሱ አስመሳይ ነው አይወድሽም፣ እኔ ብቻ ነኝ አንቺ፣ ለዛሬ ባይመስልሽም ነገ ግን የኔ ነሽ፣ የመጨረሻ ነሽ ብሏታል። በእምነትንም እንደዛው ይላል፣ ቲናንም እንደዛው። ግን ይሄ ሰው ምን አስቦ ነው? አቶ አለሙ ከሀገር ለስራ እንደወጡ በዛው ታመው ቶሎ ድረሽ ተብላ ባለቤታቸው ሄዳለች። ልዑልም ወደ ቤት ተመልሷል። በእምነትም አቤኒን አፍቅራ ካንተ ውጪ ወደ ውጪ ማንም አያገባውም ብላለች። እናቷም ይሄ ልጅ አይሆንሽም ብትላትም ማንም ሰው በጭራሽ እኔ ሞቼ እንጂ በሀያት እያለሁ ሊለየኝ አይችልም ብለው አመራለች። ቲናም ከአቤኒ ያለውን ሁኔታውን ለማጣራት እየታገለች ነው። ሲሆን እሱ ማርቆስን አፍቅራለች። እናም ብሌንን አብራ ስታይ ፍቅረኛው እየመሰለች መስላት እጅግ በጣም ፊቷ ተበሳቅሏል ማለት ነው። እና ይሄን የተመለከተችው ብሌን ልጅቷን መች ትረዳታለህ ብትለውም እንዳያሰብሽው አይደለም ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልም እያልን ዛሬ ዮሐና ተከታታይ ድራማን ምዕራፍ 2 ይዘን መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ከልብ እናመሰግናለን። ዮሐና ተከታታይ ድራማ በባለፈው ክፍል እንደተመለከትነው አቶ አለሙ ለስራ በወጡበት እዛው ታመው ሐኪም ቤት ገብተዋል። ድርጅቱ ደግሞ ከባድ ችግር ውስጥ ገብቷል። ልዑል እነ ማርቆስን ምርጥ ጓደኞችን እነ ብሌንን የመሰለ አርቋል። ለሱ ጓደኛ መስሎ ጠላቱ የቀረበው አቤኒ ሁሉንም ነገር እሱ ሲነግረው እሱን ብቻ ነው የሚያምነው። ሌላቸውን ማናቸውን ማመን አይፈልግም ከአቤኒ ውጭ። አቤኒ ደግሞ እሱና ዮሐናን ያስታረቀ እየመሰለ ዮሐናን ለብቻው እያገኘ ልዑል እኮ አስመሳይ ነው፣ ላንቺ አይመጥንሽም፣ ተግባሩም ሆነ ምንም እሱ ባህሪው ይሄ ነው፣ ብዙ ሴቶችን የሚያማልልበት ባህሪው እንጂ አንቺ የኔና የኔ ብቻ ነሽ፣ ለዛውም የመጨረሻዬ፣ ከኔ ጋር ብዙ ጊዜዎችን የምናሳልፍበት ጊዜ ይመጣል፣ አሁን እንደዚህ ብትኝም ብሏል። ደግሞ ህይወትሽንም ታድግልሻለሁ፣ እባክህ ተወኝ። ልዑል ጓደኛ አይደል እንዴ? እንዴት አይነት አስመሳይ ነህ? ምርጥ ጓደኛ የምትለው አይደል? እንዴት እንደዚህ ታረጋለህ ብትለው ከዚህ በፊት ህይወትሽን አላተረፍኩልሽም ስላለሱ አመሰግናለሁ ብትለው አይ እኔ ተስፋ አልቆርጥም፣ አሁን ሂድ ብትይኝም ሌላ ጊዜ ብዙ ረጅም ጊዜዎች አብረን የምናሳልፈው ጊዜ ይኖራል ብሏል። ዮሐናም በትንሽ በትልቁ መበሳጨቱን ተያይዘዋለች። ቲናም ወደ ዮሐና ጋር ሂዳ በጣም ድብር ብሏት ከፍቷት ቁጭ ብላ ነበር። እና ምን ሆነሻል ቲና ብትላትም አይ ምንም፣ አንቺ ደስተኛ ነሽ ስትላት አሁን ደስተኛ ነኝ ተመስገን ስትላት እንዴት ደስተኛ ሆንሽ? ዙሪያችን በአስመሳይ ሰዎች ተከበው እንዴት ነው ደስተኛ ልንሆን የምንችለው? ምን አልገባኝም ብትላትም አንቺ መቼም አይገባሽም፣ ዙሪያሽ በአስመሳይ ሰዎች ሙሉ ተከበው እንዴት ነው ደስተኛ ይሆንሽው? እንዴት ደስተኛ ሆንሽ ብትላትም እንግዲህ እሷ ደስተኛ መሆኗን ገልጻለች። ግን ቲና ዮሐና የእውነት ደስተኛ ናት? ቲናም እንግዲህ አንገቷ ተሞጫጭሮ ስለነበረ አቶ ክንዴ መንገድ ላይ በጨለመው አስፈራርቷት ስለነበረ እንዴ አንገትሽ ምን ሆኖ ነው? ምን ሆነሽ ነው እንደዚህ ሆንሽው? ብላት ተኝ ባክሽ ብላት በቃ ለፖሊስ እደውላለሁ፣ እንድኩነሽማ ዝም አልልም፣ ቢያንስ ሕክምና እንኳን ማግኘት አለብሽ ብትላትም ተኝ ባክሽ ብላታለች። እናም ለፖሊስ ስልኳን አንስታ ስትደውልለት እየደወልሽ ነው ስትላት ለፖሊስ ስትል ሁሉም ነገር ለፖሊስ አይነገርም ባክሽ ተይኝ ብላት ስልኩን ቀምታታለች። እና ዮሐናም ግራ ገብቷት ቁጭ ብላለች። በዚሁ መካከል እንግዲህ ወደ ቤት ተመለሰ ጓደኛዋ ጋር እያወራች ስለ ልዑል መልካምነትና ስለ ልዑል ጥሩ ሰውነት እያወራች ነበረ።
ልዑል ድንገት ሲደርስባት ስልኩን ዘጋች። ከዛም ምንድነው ስለ ከጓደኛዬ ጋር እያወራን ነበር፣ ከዛም ደግሞ ስምን እየጠራን ነበር ስትል እና እንደዛማ ከሆነ አሁንም ደውይላትና እና አብረን እናዋራት ብሏት ስልኩን አንስታ ሲወራ ስልኩን ዘጋች። ጓደኛዋ ደንግጣ እናም በቃ ዘግተዋለች አላት ልዑል። በቃ መልሰሽ ደውይ ተባብለው እንደው ተሳስቀው አሳልፈው ነበር። ነገር ግን የአቤኒ መከታተል አቤኒ የሚላት ነገሮች ክትትሎቹን ተጨምሮበት በልዑል ላይ እምነት አጣለች። ልዑል ልታምነው አልቻለችም። በዛ ላይ ክንዴም እየተከታተለ አንቺ ለልዑል አትመጥኝም፣ የምትመጥኚው ሴት አይደለሽም፣ ከልዑል ጋር አትሆኝም፣ አንቺ እኮ የሰራተኛ ልጅ ነሽ፣ ስለዚህ ራቂ፣ እንዴት ነው የጌታሽን ልጅ የምትመኙ ብሎ ክንዴም መጥፎ ቃላቶችን ተናግሯት ስለነበረ እጅግ በጣም ከብዷታል። እኔና ልዑል መሀል እውነተኛ ፍቅር አለ፣ ባክህ ተወኝ፣ እኔ ምን አረኩ ብትለው አይ እንደዛ የሚባል ነገር የለም፣ አንቺ ልዑልን አትመጥኙ፣ በጭራሽ ልትመጥኙአችም፣ ጓደኛሽን እኩያሽን ፈልጊ ብሏታል። እናም እንግዲህ በዚህ የተበሳጨችው ዮሐና ስልክ አላነሳ ስትለው ልዑል ቤቷ ድረስ ሄዶ ላናገራት ቢሞክር ምን ሆነሽ ነው ሲላት ምንም ስትል ምን ሆነሽ ነው ደብ ስልክ ማታነሽው ሲላት በቃ አጨቅጭቀኝ ብለዋለች። አሁን አጨቅጭቀኝ ሊያማወራበት ሰዓት ላይ አይደለሁም ስትለው ልዑልም ተናዶ ብድግ ብሎ ወደ ቤት ተመልሷል። ማርክ ልዑል ጋር ሄዷል። ማርክ ልዑል ቤት ሄዶ ስለ ድርጅቱ አንዳንድ ጉዳዮች ቢነግረውም በጭራሽ ሊያምነው አልቻለም። አባታችን እኮ አንተን አምኖ ነው ሄደው ክንዴን ስለምጠላው ነው አቤንን ስለምጠላቸው እነሱን ስለምጠላቸው ነው። ክንዴንም ከሆነ ቀድመ ካባረርከው ቆይታል። አቤንን ከዛ ድርጅት ጋር ምን የሚያገናኘው ነገር አለ ቢለውም እባክህ ከዚህ በፊት አባትህ ሌላ ጠላት ካላቸው እሱንም ለማጣራትም ቢሆን ግዴታ አንተ ልታግዘኝ ይገባል። ያለውን ነገር ማጣራት አለብን። ድርጅቱ አደጋ ላይ ነው ያለው፣ ድርጅቱ ከባድ ክስረት ውስጥ ነው ያለው ቢለውም በጭራሽ ብሎ አላም ነው ብሏል። እናም እንደዚህ ልዑል አንተ ነው የምትሆነው፣ እኔ ከኋላ ተወጋኛለህ ብዬ አስቤ አላቅም፣ እንዴት አረጋለህ ብዬ አስቤ አላቅም፣ ክንዴንም ቢሆን በራሱ ድርጅት አባርረዋል፣ አንተ ምን አስበህ ነው እያለ ቢጨቀጭቀውም ሁሉንም ቻል አድርጎት ጓደኛዬ በቃ ደህና አይደለም አቤኒ መርዞታል ብሎ ሁሉንም ችሎ ባያምነውም ግን እንደምንም ለማስረዳት ሞከረ። ክንዴም ደግሞ በተገናኙበት አጋጣሚ ባለው አጋጣሚ ስለ ማርክ መጥፎነት ደጋግሞ ይነግረዋል። ምክንያቱም ልዑልና ማርክ አንድ ላይ እንዲሆኑ አይፈልግም። ምክንያቱም ድርጅቱ ክስረት ላይ የወደቀው ባቶ ክንዴ ነው መጀመሪያው። አሁን ላይ ደግሞ ባቶ አለሙ ጠላታቸው እንግዲህ በአቤኒ በኩል ገብቶ ዶክመንቶችን ሁሉ እየወሰዱ ገንዘቦችን በየጊዜው ዝውውር እያደረጉ ይገኛሉ። ይህም ደግሞ ለድርጅቱ ከባድ ክስረት ላይ እያመጣ ነው። እናም እንግዲህ ልዑል ሳይወድም በግድም ቢሆን ተስማምቷል። ነገር ግን ምንድነው ያው ባያምናቸውም አንዳንድ ነገሮችን ሄዶም ለማየትም ሞክሯል። እና ዶክመንቶቹን ሁላቸውም አንተ በተቻለ መጠን ከውጭ አጣራ፣ አባትህም እንደውልላቸውና ያለ ጠላት ካላቸው እሱ ነገር ማወቅ ወይ ዶክመንቶቹን እናገላብጥ ቢልም እኔም ከአባቴ ውጭ ምንም ሊያሳስበኝ የሚችል ነገር የለም፣ ስለዚህ አባቴን በተኛበትም ማስጨነቅ አልፈልግም፣ ዶክመንቶቹን እናገላብጣለን ብለው ወስነዋል። ነገር ግን ዶክመንቶቹ ተፈላጊ ሆነው ዶክመንት ለአቤኒ አውጥታ ሰጥታለች። በእምነት ገንዘብ ብቻ ሳይሆን ማስፈላጊ መረጃዎችንም ምንም ችግር የለውም እኮ ለእንደዚህ ፈልጌው ነው እያለ እያወጣች ሰጥታ ጨርሳለች። ስለዚህ የሚፈልጉትን ዶክመንት የእውነት ፈልገው ያገኙት ይሆን? እናም ክንዴም እንግዲህ ድርጅቱን እያከሰረው ገንዘብ እየወሰደ ያለው ማርክ እንደሆነ አፉን ሞልቶ ሲናገር ተወኝ ብሎታል ቢለውም በጭራሽ ስለሱ አንድ መልካም ነገር በስተትም ቢሆን አይናገርም። እና በስተመጨረሻ ማንተስ ብትሆን ብሎ ሲጮህበት ከኔ ከወንድምህ ያጓደኛህ በለጠብህ ብሎ ክንዴም ጥሎ ወጥቷል። ልዑልም እጅግ በጣም ተበሳጭቷል። እናም እንግዲህ እጹብ ሌት ተቀን ሳትል እንቅልፍም እረፍትም ሳያምራት ተግታ ስለ ድርጅቱ የሆነ ነገር ባገኝ እያለች ሌት ተቀን እየሰራች ነው። እና እጹብ ብቻዋን የሷ ልፋት ብቻ ውጤታማ ሊያደርገው ይችል ይሆን የሚለው እንግዲህ በእርግጥ ማርክም ከጎኗ ነው። ማርክ ግን አሁን ላይ ጠንካራ ጉልበት ያገኘ ይመስላል። ምክንያቱም እሷም ልክ እንደሱ ጠንካራና ታታሪ በስራዋ የማትደራደር ጠንካራ ሰራተኛ ናት። እና እያንዳንዱን የቀኑን ዝውውር ከየት ወደ የት ሄደ የሚለውን ቢያንስ በስም ትክክል ስላልተመዘገበ እንጂ እያንዳንዳቸው መረጃዎችን በየቀኑ አዲስ ነገር ታመጣለች። ይህም ደግሞ ለማርክ ስራውን አቅሎለታል። እናም አዳርም ቀንም እየሰሩ ድርጅቱን ከውድቀት ለመታደግ እየሰሩ ይገኛሉ። ግን በዚህ መሃል ብሌን ወደ ቢሮ ጎራ ብላ
ከማርክ ጋር እያወሩ ነበር እና ከማርክ ጋር ሲያወሩ እኛን እኮ አሁን እያመነን አይደለም፣ በጭራሽ ምንም እያመነን አይደለም ልዑል፣ ስለዚህ ምን ማድረግ አለብን እያሉ እየተማከሩ ነበር። አሁን ላይ ግን ብሌንም ራሷ ተስፋ ያቆረጠች ትመስላለች። ነገር ግን ማርክ ተስፋ መቁረጥ እንደሌለባቸው ብቻ እነሱ መጠንከር እንዳለባቸው ደጋግሞ ነግሯታል። እና በዚሁም እንደዚሁ እየተማከሩ ባለበት ድንገት እጹብ ትመጣለች። እጹብም አዳር ስትሰራ ያደረችውን ዶክመንት ስትመጣ ስትሰጠው እንዴ አላረፍሽም እንዴ የረፍት ያረፍሽ መስሎኝ ስላት ማረፍ አላስፈለገኝም አለች በብሌንን እየተመለከተች። እናም ከዛ ማርክ ትንሽ ቆይቶ ካለ በኋላ ግራ ገብቶት እንዲያስተዋውቅሻለሁ አይደል አለ ለብሌን። አዎ አስተዋውቀናል። እጹብ እንዴት ነሽ? ስራ እንዴት ነው አለቻት። ሁሉ መልካም ነው ከኔ ጋር ደግመኛ ስላየሽ ደስ ብሎኛል አለች። ግን ፊቷ ላይ መከፋት ይታያል። የከፋትም ትመስላለች። እጹብ ለምን ከፍቷት ይሆን? የተከፋች ትመስላለች። እናም እንግዲህ ብሌን ልጅቷን መች ነው የምትረዳት? እንዴት ነው የምታምረው ካለች ካሞጋገሰቻት በኋላ አዎ ጠንካራና ታታሪ ሰራተኛ ናት፣ ደከመኝ ሰለቸኝ አታውቅም ሲላት እንዴ እና ታዲያ አንተ ልጅቷን መች ልትረዳት አስበህ ነው ስትለው እንዴ እንደምታስበው አይደለም እኮ ምናምን ሲል እንዴ አንተ አይቶ መረዳት ላይ ጎበዝ አይደለም። እቺ ልጅ እኮ እጅግ በጣም ቆንጆ ናት፣ በዛ ላይ ደግሞ ትወድሃለች፣ እንደምትወድህ ግልጽ ነው ስትለው አይ አንቺ እንደምታስበው አይደለም ብሏል። እና ምን እንዴት ነው አንተ የምታስበው ብትለውም በቂ ምላሽ አልነበረውም። በርግጥ ማርክም ወደዳት ይመስላል። ነገር ግን አሁን ላይ ሁሉም ትኩረቱ ስራው ላይ ስለሆነ ስለራሱ ስለግል ህይወት ምን ግድ እየሰጠው አይደለም። በዛ ላይ ክንዴ አርፎ አይቀመጥም። የተለያዩ ድንጋዮችን በመፈንቀል ላይ ይገኛል። ነገር ግን የክንዴ ሩጫ ባዶ ነው። ምክንያቱም አቤኔ ለራሱ መናጆ እንጂ ያረገው ክንዴን ምንም ተጠቃሚ የሚያደርገው ነገር የለም። ግን ክንዴንና በምኔን እንደመጠቀም ያርጉ ለኡልንም ይዞ የድርጅቱን ሙሉ ንብረት በራሱ ለማዞር እየተጣጣረ ይገኛል። ይሄንንም ቲና ያለውን ምን ለማድረግ እንዳሰበ ስትጠይቀው ያቶ አለሙን ሙሉ ንብረት የድርጅቱን ሙሉ በስሙ ለማዞር እየተጣጣረ እንደሆነ ይነግራታል። እናም እንግዲህ ቲና ከሀገር መውጣት አለብኝ ብላ ወስናለች። እሱም ጫካ ግቢ፣ ይሄ ነገር እስከሚያልቅ ድረስ ጫካ መግባት አለብሽ ብሏታል። አቤኔ አደገኛ ስለሆነ የሆነ ነገር ያረገኛል ብላ ስለሰጋች እሷም እንግዲህ ከሀገር ለመውጣት ወስናለች። ከሀገር ለመውጣት ወስና ይሄንኑ ለመናገር ማርክ ጋር ቢሮ ስትሄድ ማርክ በጭራሽ እንደዛ ልታረጋቸው እና አቤኔ እኮ አደገኛ ነው፣ ምንም ሊያረግ እንደሚችል እኛ አናውቅም፣ እሱ በጣም ከባድና መጥፎ ሰው ነው ብትለውም አይ በጭራሽ ምንም ቢሆን መጋፈጥ ነው እንጂ መሸሽ ምክንያት ሊሆን አይችልም፣ መሸሽ መፍትሄ ሊሆን አይችልም። ስለዚህ እዚሁንም መጋፈጥ አለብን ብሏታል። የሚገርመው ነገር ግን ቲናም የእውቀት ባለሙያ ናት። የሂሳብ ስራ ከዚህ በፊት ትሰራ ነበረ እና አሁን ድርጅታቸው ውስጥ ሊቀጥራት ወስኗል። ቲናም እዛው ድርጅቱን እጹብን እንዲታግዛት ወስኗል። እናም አቤኔ እንግዲህ ምን እንደሚል ባይታወቅም ማርክም የምትሄጂው በኢኮኖሚ ጉዳይ ነው በምንድን ነው አሁን እሱን ታይና በስርዓት የምትፈልጊውን ንገሪኝ ብሎ ጥብቅ አድርጎ ሲይዛት ቲናም እንግዲህ አንደኛ ኑሮ ለማሸነፍ አሁን ላይ ምንም ገንዘብ እያገኘሁ አይደለም፣ ከሽሽቱም በላይ ስራ ፍለጋ ነው የምሄደው ስትለው እንደዛ ከሆነ ከዚህ በፊት ሂሳብ ስራ ላይ ጎበዝ እንደነበርሽ እንደምትሰሪ አውቃለሁ ሲላት ይሄን ሁሉ መረጃ ስለሷ እንዴት ማወቅ እንደቻለ ግራ ቢገባትም ግን ደስ ብሏት ተስማምታለች። በጣም ደስ እያላት እንደዛማ ከሆነ ብላ እጅግ በጣም ደስተኛ ሆናለች። እና ማርክም በቃ እንደዛ ከሆነ መሄድ የሚባል ነገር የለም፣ እዚሁ መጋፈጥ ነው፣ ስራውን እጹብን ታግዣታለሽ፣ ከነገ ጀምረሽ መጀመር ትችያለሽ ሲላት አይ ነገ አይደለም ከዛሬ ነው መጀመር የምፈልገው ብላ ወስናለች። እናም እንግዲህ ከዛን ቀን ጀምሮ ዶክመንቶቿን አምጥታ እዛው ድርጅት ውስጥ የድርጅቱ ሰራተኛ እንደምትሆን ማርክ አመቻችቶላታል። አሁን ላይ ለድርጅቱ ምርጥ ሰራተኞች እየተገኙ ነው። ግን የእውነት ቲና ህሊናዋ ወቅሷት ከድሮ ስተቷ ታርማ አሁን የእውነት በሐቅ ለድርጅቱ ታገለግላለች ወይስ እዛው ውስጥ ሆና ደግሞ የአቤኔዘር ተላላኪ ትሆናለች የሚለውን በቀጣይ ክፍል ምዕራፍ 2 ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቅንነት ላይክ፣ ሼር፣ ሰብስክራይብ ለምታረጉ ሁሉ እናመሰግናለን። ለማታረጉ ደግሞ መልካምነት፣ ቅንነት ለራስ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዲሁም ሀሳብ አስተያየታችሁን በኮሜንት ማስቀመጣችሁን አትርሱ። ከልብ እናመሰግናለን።